ዛሬ ይዘንላችሁ የመጣነው የምስር ወጥ ነው። የምስር ወጥ ሲነሳ እንግዲህ ብዙ ጊዜ የጨጓራ በሽታ አብሮ መነሳቱ የማይቀር ነገር ነው። ዛሬ ጨጓራችንን በማይነካ መልኩ የምስር ወጥ አሰራር እንዴት መስራት እና እንዴት መመገብ ይኖርብናል በሚል አሰራሩን ይዘን መጥተናል። እንድትከታተሉን በአክብሮት እንጋብዛለን። ይህም በሚመስል መልኩ እንግዲህ ሰርተን አቅርበን እየበላነው ነው። ወደ አሰራሩ እንሄዳለን። አሁን አሰራሩ ምን ይመስላል፣ ምንስ ተጠቅመናል የሚለውን አብረን የምናየው ይሆናል። ያው እንደምታዩት ሽንኩርት ድስት ውስጥ አድርጌ እየጣድኩ ነው። እጀዋለሁ ድስቱን። ሽንኩርታችንን በአግባቡ እናቁላላለን። እዚህ ጋር ደግሞ ምስር አዘጋጅቻለሁ። ምስሩን ልክ እንደዚህ እሽት አድርገን ውሃ 2-3 እየቀያየርን በደንብ አድርገን እናጥበዋለን። ምስር በጣም ጽዳት ይፈልጋል። ጽድት አድርገን ውሃ እየቀያየርን ውሃው ውሃ እስኪመስል ድረስ እጽት እስኪል ድረስ ማጠብ ይኖርብናል። እንግዲህ ለጨጓራችን አስበን መስራታችን ካልቀረ መታጠብ ደግሞ ግድ ይላል ማለት ነው። ይኸው እንደምታዩት ሽንኩርቴን ጥጄ እያቁላላው ነው ያለሁት። ሽንኩርታችን እንግዲህ ይኸው እንደምታዩት ብራውን ሆናለች፣ በስላለች። ዘይት እየጨመርኩኝ ነው። ዘይት ጨምሬ በዘይት ደግሞ የተወሰነ ጠብሰዋለሁ። በጣም መጠበስ መታሸት አይጠበቅበትም። ለምን ጨጓራችን የታሸን ምግብ ይከብደናል፣ ለጨጓራችን አይሆንም ማለት ነው። ከታሸ በጣም አናሸውም፣ ፍሬም ይሆናል ማለት አይደለም። ብቻ በተቻለ አብስለንና አጣፍጠን ለማቅረብ ለመመገብ እንሞክራለን። ልክ እንደዚህ እንደምታዩት ያው በዘይት ብቻ እያበሰልኩት ነው። መብሰል ስላለበት እያበሰልኩት ነው። እርድ ጨምሬ ያለው እዚህ ጋር ትንሽ አልጫ ነው የምንሰራው። እርድ ጨምሬ ማስለዋለሁ። አማስዬ ትንሽ በሰል እንዲልልኝ ጠብቄ ይኸው እንደምታዩት ቲማቲም የጨመርኩት። ቲማቲም ቤት ውስጥ ያዘጋጀሁት የታሸገ ምናምን ባይሆን ቤት ውስጥ ራሳችሁ 2 ፍሬ ቲማቲም ነው ፈቅፍቄ የጨመርኩት። 2 ፍሬ ቲማቲም ልክ እናንተ እንደምትሰሩት ምስር ብዛት ይወስነዋል። 4ም 5ም መጠቀም ትችላላችሁ፣ አለመጠቀምም ትችላላችሁ። ግን እኔ በዚህ መልኩ ቤት ውስጥ ራሴ ፈቅፍቄ ጨምሬበታለሁ። እርድ ጨምሬያለሁ። እንግዲህ እየሰራን አብረን እየተከታተልን እንዴት ነው የሚሆነው የሚለውን አብረን የምናየው ነው። ጋር ውሃ ጠብ አድርጌያለሁኝ። አሁን ቁሌቱን አውርጄው ምስር ቅድም ያጠብኩትን ምስር ያው እንደምታዩት ጽድት ብለዋል። ውሃው ምስሩን ጥጄ አበስለዋለሁ ማለት ነው። ያው ልክ እንደምታዩት በስሎ እየበሰለ ነው። አረፋዋን ቀስ እያልን ከላይ ያለችዋን አረፋ በማንኪያ እናወጣታለን። ጥርግ አድርገን እናወጣዋለን። ይኸው እኔ እያወጣሁት ነው ያለሁትኝ። አረፋው መወገድ ይኖርበታል። ለምን? ለጨጓራችን እንዳያሳመን እኛ የምንፈልገው ምስሩን ስለሆነ አረፋው አይጠቅመንም ማለት ነው። እና ምስራችንን ልክ እንደዚህ በዚህ መልኩ እናበስለዋለን። ያው የቀረ አረፋ አለኝ፣ እሷንም ቀስ እያልኩኝ አስወግዳታለሁ።
አዋህደዋለሁ። እንደምታዩት ቆንጆ ሆኖ በስሏል። አሪፍ ነው። ትንሽ ይቀረዋል። እስካሁን ምንም አይነት የተጠቀምኩት ቅመማ ቅመም የለም። እንዳያችሁት እርድ ብቻ ነው የጨመርኩት። እሱንም ለከለር ነው። ብዙ ማጣፈጫዎች ጨምረን ወጥ ባሸነው ቁጥር ለጨጓራችን ከባድ ሊሆንብን ይችላል። በታሸና በተጠበሰ ቁጥር እንትን እንዳይል ለጨጓራችን እንዳይከብደን በሚል ያው ኖርማሊ እኔ ቅመም አላበዛም። ይኸው ልክ እንደዚህ ነጭ ሽንኩርት ነበረኝ፣ የተፈጨ ነጭ ሽንኩርት፣ ቆንዶ በርበሬ፣ ሮዝማሪ በትንሹ አብሮ የተዘጋጀ ነበረ። እነሱን ጨምሬያለሁ። በስለው ውሃው ጠልሏል። ውሃ የለውም። ምስሩን ብቻ ነው እየከተፍኩ ያለው። አሁን ምስሩን እንጨምርና እናማስለዋለን። በስሏል። ኖርማሊ በትንሽ ውሃ በትንሽ ደቂቃ ውስጥ ቶሎ ይበስላል። እንቀቅለው። አልበስል ብሎ አያስቸግርም። ልክ እንደዚህ እናዋህደዋለን። ከድነን ለተወሰነ ደቂቃ እናበስለዋለን። አብሮ ከስልሱ ጋር እንዲዋሃድ እናደርጋለን። ይኸው እንደምታዩት ተዋህደዋል በደንብ። በጣም ስለወፈረ ትንሽ ውሃ ጠብ አድርጌበታለሁ። ውሃ እየጨመርን እንዳያርብን ወይ ድስት እንዳይዝብን ውሃ እየጨመርን ልክ እንደዚህ እያማሰልን ልናበስለው ይገባል። ኖርማሊ አሁን በስሏል። ስራውን እየጨረሰ ነው ያለው ምስሩን። ውሃ የሚበቃውን ያህል ጨምርበታለሁ። እኔ በወፍራሙን የሰራሁት። እናንተ ቀጭን ወጥ የሚመቻችሁ ከሆነ ማቅጠን ትችላላችሁ። ወፈር አድርጌ ልሰራው ነው ያሰብኩት። ለአንድ ሰው ኦር ለሁለት ሰው የሚሆን ወጥ ጨው ነው የሚቀረው። ጨው ጨምሬ ሌላ የምጨምረው ማጣፈጫ ምንም የለም። ይኸው እንደምታዩት ጨው እየጨመርኩ ነው። ጨው ጨምሬያለሁ። ሌላ ምንም አይነት ማጣፈጫ አያስፈልገውም። በቃ ተንተክትኮ አረፋው የራሱ አረፋ ሲወገድ ሲያልቅለት ልክ እንደዚህ ቃሪያ ጨምረን በጣም የሚጣፍጥ ወጥ ነው የሆነው እና በትንሹ ነው የሰራሁት። የኔ በጣም ትንሽ ነው። እናንተ በፈለጋችሁት ልክ መስራት ትችላላችሁ። ይኸው እኔ እየበላው ነው። እንብላ። ይህን የወጥ አሰራር እንግዲህ የተመቻችሁ ላይክ፣ ሼር፣ ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። አበረታቱኝ። ሌላም እየሰራውኝ እንደዚህ እንዳቀርብ ሰብስክራይብ አድርጉልኝ። ያው በጣም የሚጣፍጥ ወጥ ነው። በቃ ልነግራችሁ አልችልም። በጣም ነው የሚጣፍጠው። በቃ አብረን ብንበላ ደስ ይለኝ ነበር። ኑ ልጋብዛችሁ፣ አብረን እንብላ። በጣም ነው የሚጣፍጠው። አመሰግናለሁ። ቻው።